ብዙዎችን በሐዘን እንባ ያራጨው በአንድ ቀን ውስጥ በተለያየ ቦታ በተከሰተ እጅግ ከባድ የመኪና አደጋ ከዚህ ዓለም በሞት የተለዩት የሁለት ወንድማማቾች የቀብር ሥነ ሥርዓት ተፈጸመ። የይስሐቅ አብርሃምና ታናሽ ወንድሙ አቤነዘር አብርሃም ሥርዓተ ቀብር በትውልድ ቦታቸው ቦንኬ በብዙ ሺዎች የሚቆጠሩ ሰዎችን ባሳተፈ መልኩ የቀብር ሥነ ሥርዓታቸው ተፈጽሟል። የወንድማማቾቹ የቀብር ሥነ ሥርዓት በቤተክርስቲያን ሥርዓት መሠረት በተለያዩ መንፈሳዊ ኩነቶች ታጅቦ በሐዘን ተከናውኗል። አንደኛ ታላቅ ወንድም ይስሐቅ አብርሃም። ታዋቂው ሙዚቀኛ ይስሐቅ አብርሃም ከዚያም ዓለም በሞት የተለየው ህዳር 13 2018 ዓ.ም ከአዲስ አበባ ወደ አርባ ምንጭ በጉዞ ላይ ያለ በደረሰበት ድንገተኛ የመኪና አደጋ ነበር። ሁለተኛ ታናሽ ወንድም አቤነዘር አብርሃም። በዚሁ ቀን ይበልጥ አሳዛኙ ደግሞ አቤነዘር አብርሃም የታላቅ ወንድሙን የቀብር ሥነ ሥርዓት ለመድረስ ከሆሳና ወደ ወላይታ ሶዶ ሲጓዝ በከምባታ ዞን ዋደሌ ተብሎ በሚጠራ ስፍራ በደረሰ ሌላ የመኪና አደጋ ሕይወቱ ወዲያውኑ አልፏል። በዚህ ባልተለመደና እጅግ በሚያሳዝን ሁኔታ የሁለት ወንድማማቾች በአንድ ቀን በድንገተኛ አደጋ መሞት በብዙ የህብረተሰብ ክፍሎች ዘንድ ጥልቅ ሐዘንና ድንጋጤን ፈጥሯል። ለጓደኞቻቸውና ለወዳጅ ዘመዶቻቸው እንዲሁም ለቤተሰባቸው መጽናናትን እየተመኘን ነፍሳቸው በሰላም ትረፍ እንላለን።